ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምና ይሄ ልጅ ምን በደላችሁ? አዶናይ ምንድነው የበደላችሁ? እንደማንኛውም ኢትዮጵያዊ በቃ እሱ ንጹህ ኢትዮጵያዊ ነው አይደለ? እኔ ነው የምትፈልገው ወይስ ሚጣን ነው የምትፈልገው አሉት። እየሰማዋቸው ነው። ላውድ አድርጎ ነው የሚያወራቸው። ሁለታችሁም ብትሆኑ ችግር የለብኝም አለ። ከዛ ምን ቢለኝ ጥሩ ነው ስልኩን ከዘጋው በኋላ ብር ካለ እናትና ልጅ የሚቀርቡልሃል አይለኝም። የታሸጉ የለስላሳ መጠጦችን ለምትወዱ ሰዎች ነው ይሄ ቪዲዮ። እኔ በራሴ ላይ ከደረሰብኝ አንፃር አይቼ ነው ይሄን ቪዲዮ መሰራላችሁ። ምን ያክል ጤናችን እየጎዳን እንዳለ በእኔ በራሴ አረጋግጬ ነው የምነግራችሁ። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ አላቸው። የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው ለያን ስንዜሮ አለው ትሪሊየን ብራ ራፕ የማድረግ ችሎታ እንዳለኝ የተረዳሁት በእግዚአብሔር በማርያም በአላህ ወጣቶች አክስቶች ምናምን ከቤት ስትወጡ ታጠቡ። ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና አዝናኝ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እኔ የምለው ጋይስ እኔ ገረመኝ እናንተንም ገርሟችኋል? ኦፍኮርስ በደንብ ነው የሚገርማችሁ። ምን ገረመሽ? እኔ ግን በጣም ከመገረም ማስቼ በዚህ ያህል ደረጃ የራስን ሰው ለመውጋት መሮጥ በጣም ነው የሚያስገርመው። እንዴ ይሄን ያህል ይሄ ልጅ ምን በደላችሁ? አዶናይ ምንድነው የበደላችሁ? እንደማንኛውም ኢትዮጵያዊ በቃ እሱ ንጹህ ኢትዮጵያዊ ነው አይደለ? በቃ በብሔር በሃይማኖት በምናምን ውስጥ የማይገኝ ከመጀመሪያ እስከ መጨረሻው አይተነው ማናቅ ልጅ ነው። ሰው ወደደው፣ ሰው አከበረው። በየቦታው እየተጠራ ደግሞ የሚፈልገውን ነገር ያረጋል፣ ይደረግለታል። ያ የሰው ፍቅር ነው አይደለ? በዚህ ያህል ደረጃ መቀኝነት ውስጥ ገብታችሁ የሱን አካውንት ሪፖርት ማድረግ፣ እንዳይሰራ መመቀኘት ምን አደረጋችሁ? ምን በደለ? እኔ በጣም የገረመኝ ደግሞ በወንዶቹ በእናንተ ነው የባሰው። በየቀኑ እየገባ የሚለፈልፍ ልጅ አለ። አሁን ስሙን ራሱ መጥራት አልፈልግም። ዱባይ የሚኖር ልጅ ለምን እንደሱ አልሆንኩ ነው? እንደዛ ከሆነ ስራ ተቀየር። 24 ሰዓት ቁጭ ብለ ቡና እያፈላች የምታወራ ሴት አለች። ሰው መታማ ሴት ወይም ጠንቋይ እንደዛ ነገር ነህ። ቁጭ ብለ አዶናይ እንዲያርጉ አዶናይ በዚህ ገብቶ አዶናይ በዛ ወጥቶ ትላለህ። ማን እንደሆንክ ራስህ ታውቃለህ። ምን አድርጋችሁ ይሄ ልጅ ተውት፣ ይኖርበት፣ ይስራበት። ምን አድርግ ነው የምትሉት እንዴ? በዚህ ያህል ደረጃ ሰውን ልጅ ለመጣል መሮጥ ምን ያስፈልጋል? እንደሱ ለመሆን መሞከር ነው። በቃ ጥሩ ነገር ነው እያረገ ያለው። እኛስ ያንግነን፣ እኛም ወጣቶች ነን። ይሄ ትንሽዬ ወንድማችን ነው። እንደዚህ ካደረገ እኛ ዋይናት እንደዚህ አናረግም ብላችሁ ለመቀየር ሞክሩ። ከሱ ትምህርት ለመውሰድ ሞክሩ። ሰውን ለመጣል በዚህ ያህል ደረጃ መሄድ ግን በእውነት በጣም ነው የሚገርመው። ይሄ ምቀኝነት መገለጫችን መሆን አይገባውም እንዴ! ምን በደለ ይሄ ልጅ? ምንም። ግን እናንተ እንደዛ ማረጋችሁ እንዲማረጋችሁ አትችሉትም፣ ልትጥሉትም አትችሉም። በቀላሉ የሚወድቅ ልጅ አይደለም። እሱ ነው የሚገርመው ነገር። በፈለጋችሁት መንገድ ብትመጡ እሱ በፈለጋችሁት መንገድ ይበልጣችኋል፣ ይቀድማችኋል። ሁልጊዜም ደግሞ የሰውን መውደቅ የሚመኝ ሰው ሁሌም ቀድሞ የሚወድቀው ራሱ ነው። አልፍለትም መቼም ማለት ነው። ሁሌ እንዲወድቅ የምትመኙለት ሰው ደግሞ ከፍ እያለ ነው የሚሄደው። የአዶናይ ከፍታ ይቀጥላል እንጂ ወደታች አይወርድም። የፈለጋችሁትን አካውንት ሪፖርት አድርጉ፣ ልጁን ስደቡት፣ እንደዚህ ነው በሉት፣ እንደዚህ ነው በሉት። የህዝብ መውደድ እንደሆነ ጥግ ድረስ ተሰጥቶታል። ስለዚህ አሁንም ደግሞ ይቀጥላል እንጂ ወደታች አይወርድም። አዶናይ ቀጥልበት። ማንም ሰው እንዲሰብርህ እድል እንዳሰጠው እስከዛሬም እድል ሰጥተህ አታውቅም። እንደውም አሁን የበለጠ ጠንክረ እጥፍ
ሆነ ነው መነሳትና መስራት ያለብህ። ተዋቸው ሌሎቹን። አይዞ ሁሉም አንተን የሚወድ ሁሉ ከጀርባ እንደ ጀርባ አጥንት አለን። እሺ እናንተ ግን ምቀኞች ግን ራሳችሁ ናችሁ በቆፈራችሁት ጉድጓድ የምትገቡት። ራሳችሁ ናችሁ በቆፈራችሁለት ጉድጓድ የምትቀበሩት። እሱ ደግሞ ይቀብራችኋል። በዚህ ሰዓት ቲክቶክ ላይ አነጋጋሪ የሆነው ጉዳይ የአዶናይና የጆን ዳንኤል ጉዳይ ነው። እኛ የምናውቃቸው ሁለቱን በበጎ ስራቸውን ሰው ሲረዱ ምናምን ነውና አሁን ላይ ግን የሚሰማው ነገር ደስ አይልም። እውነታው እስኪረጋገጥ ግን እኛ ዝም ብለን ብንሰማ ጥሩ ነው ብዬ አስባለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። እንደሚታወቀው ማስተር አብነት ለሕክምና ወደ ታይላንድ እንደሄደ ሁላችንም የምናውቀው ጉዳይ ነው። ስለሱ ብዙ ነገር ተወርቷል። ሞቷልም ብሏል፣ እግሩም ተቆርጧል ብሏሉ። ግን እሱ ፈጣሪ ረድቶት የኢትዮጵያ ሕዝብ ጸልዩልኝ ባለው መሰረት ሁላችንም ጸሎት አድርገንለት ሕክምናውን በስነ ስርዓት ጨርሶ ወደ ሀገሩ ገብቷል። ግን እናንተ ሟርተኞች በአለጌ ነውራም በአለጌ አታ በአለጌ ህዝቤ እግዚአብሔር አምላክ የማንም ሰው የእንባ ዕዳ የለበትም። ወንድማችን ማስተር አብነት ለዘላቂ ሕክምና ከሀገር መውጣቱ ይታወቃል። ይኸው ዛሬ ጸሎታችሁ ተሰምቶ ከሕክምናው በኋላ በጣም በተሻሻለ የጤና ሁኔታ በሰላምና በድል ወደ ሀገራችን ተመልሰናል። ሁሉ በርሱ ሁሉ ከርሱና ሁሉ ለራሱ የሆነ እግዚአብሔር ክብር ይብዛለት። በሁሉም የድጋፍ አይነት ከጎናችን ለነበራችሁ፣ በጸሎት ላልተለያችሁም፣ ስልክ በመደወልም ሆነ አጭር መልእክት በማስቀመጥ የሕክምናውን ሂደት ስትከታተሉ ለነበራችሁ ወዳጆቻችን በሙሉ ከልብ የሆነ ምስጋና እናቀርባለን። እናመሰግናለን። ማስተር አብነት ከዚህ በኋላ እንግዲህ ወደ ሙሉ ጤንነት ተመልሰ ወደ ቀደመው ስራ እንድትመለስ መልካም ምኞቴ ነው። ምን ነጣሽ ባባ? ጂባስ ቲብ ነው ቦክሰር ባንት ምን ሁሉም አለ ምንጣፍ ነጣሽ? አረ ሆዲና ምን ላራ አረ ባለምስ ቁዜክስ ነው ያለው። ባትቀን በኪሎ ነው የፈለግሽው? በኪሎ ሜትር በሌትር? አረ ሽንት ቤት ነው የፈለግኩት። ሆዲና ምን ላራ? እሷስ ምን ፈልገች? ባለቤት ምን ፈልጋ ነው? እሷ ማይግሪን ዋዩ ሽቶ ሶሎ ወዳው በጣም ነው ምን የሚልመቻኝ። ስንት ፍቅር የፈለጋችሁ? እሱ ማይግሪን መርጠ ሽቶ በሽታ ነው ባባ፣ በሽታ ነው። ልትታከም መጣ። ምንም አንፈልግም። ዞር በልልኝ አንተ ራስ ዞር በል ቁዛን። እውነት ነው። እኔ በፊት ማለት ነው ወንድሜ ጋር መርካቶ በምሰራ ሰዓት እንደዚህ አይነት ነገር አልነበረም። ግን ከሆነ ጊዜ በኋላ አካባቢም እዛ ነውና ከሆነ ጊዜ በኋላ እንደነዚህ አይነት ሰዎች መጥተዋል። ልክ መኪና ይዛችሁ ስትገቡ ያጨናንቋችኋል። በቃ መጋረጃ ይሏችኋል፣ ምንጣፍ ይሏችኋል። በቃ የማይሏችሁ ነገር የለም። ፓርኪንግ ምናምን በየእንትኑ ይጠይቋችኋል። በቃ እናንተ የምትገዙትን ነገር የምትፈልጉትን ነገር እስክታገኙ ድረስ በቃ ምርጫ ይሰጧችኋል። እና ደግሞ የእነዚህ ሰዎች ጥቅም ምን መሰላችሁ? ምንጣፍ ከሆነ የምትገዙት ምንጣፍ የሚሸጥበት ቦታ ይወስዷችኋል። ከዛ በኋላ እነዛ ሻጮቹ እነሱን ያውቋችኋል። ወይ ኮሚሽን ይይዙላችኋል ወይ ደግሞ ከእናንተ ላይ ፈርቅ ይይዙላችኋል ማለት ነው። እና ምርጫችሁ እናንተ ነው። ሰላም ነው ታቆር? ሰላም ነው ብራዳ፣ እግዚአብሔር ይመስገን። ቮካል ሰርቼ ድምፅ ትንሽ ተዘጋ፣ ጠፋ። እያራህ ነው የሚመስለው ግን ድምፅህና አቀማመጥ። አንተ ነህ ሽቶ የምትሸጠው አይደል? እንደ ቢዝነስ ኢንተርፕረነር ለምንድን ነው ይሄ ቃላቶችን የማትጠቀመው? ላይ በሌላ ስራ ነው፣ ንግድ ደግሞ ሌላ ስራ ነው። ንግድ ቦታ ብትመጣ በስነ ስርዓት ጎንበስ ብዬ ስቄ ብቆረቆሜ ለራሱ አስተናግዳለሁ ስቄ ማለት ነው። እዚህ ጋር ደግሞ ከመጣ አጥረገርጋለሁ። ይሄ ደግሞ ሌላ ፕሮግራም ነው። ገብቷል? እንደዚህ ነው ስራችን። ዝቅ የምንልበት ቦታ ዝቅ እንላለን፣ ከፍ የምንልበት ቦታ ከፍ እንላለን። ክብር የምንሰጥበት ቦታ ክብር እንሰጣለን። ተረዳኝ? አይሰማ ስማ አንተ የሁለት ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው።
ምን ማለት ነው? እየሞከርኩ ነው። መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደልኩ እኮ። እየሞከርኩ እዚህ ሆነ ሞከር። አጠጣው። ምን ያደርጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። ኧረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ፣ ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ፣ ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል። አረ ወይኔ! እሺ ገቢዎች እየሞከርኩ ነው ግን አይሰማም። አባዬ እስር ቤት የወረወረና እዚህ ሆነ ሞከር ነው የሚለ የሰሞኑ ትሬንድ ያው እየሞከርኩ ነው የሚለው ነው። እና የቤት ኪራይን የቤት አከራይና ተከራይን የሚያሳይ ቪዲዮ ነው። በጣም የተመቸኝ ቪዲዮ ነው። አንዳንድ ሰዎች ወዳልተፈለገ ትርጉም ነው የሰጡትና አከራዩም እየሞከረ ነው ካልፈለክ ልቅቅለት ምናምን ይላሉ። ነው ይሄ የተከራይና ያከራይ ጉዳይ አይደለም። በዚህ ሰዓት ኑሮ ለከበዳቸው ለመለወጥ ቤተሰባቸውን ለማስተዳደር እየሞከሩ ላሉ ሰዎች ነው ቪዲዮ። እንደዛ ነው የተረዳሁት። እስኪ እናንተ የተረዳችሁበትን መንገድ ኮሜንት ላይ ጻፉልኝ። የመናጢ ድሃ ብሎግ ጀመረ ይላል። ከእንቅልፋችን ከጠዋቱ 7 ሰዓት ተኩል ላይ ተነሳን። ከዛ ከካችንን ለማራገፍ የተወሰነ ፀሐይ ላይ እንሰጣለን። ንፋስ ነው ዘመዴ። ከዛ ፑሻፕ ግድ ነው። 9997 9998 9999 ቢቸገር ከሶል ሳይገባ መቀኝነት ዘረኝነት መጫሳቡኑበት ብቻ ባራዳ። ከዛ ቁርስ አለ የለም የሚለውን ነገር ቼክ ለማድረግ ጉዞ ወደ ማድ ቤት ስገባ የተለያየ አይነት ምግብ ተከርኖ ተቀምጦልኛል ይላል። ዛሬ ተበላ ነው መለ ይሄ ስጋ ነው፣ በእርግጠኝነት ስጋ ነው። በስተት ገብቶ እንዴ በስተት እዚህ ነው ህይወትን የማላምናት። ከዛ ከስንት አድካሚ ፍለጋ በኋላ አልጋ ስር ከአይጦች የተረፈ አንድ ዳቦ አገኘሁኝ። ዳቦ ውሃ፣ ዳቦ ውሃ፣ ዳቦ ውሃ። አልሐምዱሊላህ ይሄን ያጣ ስንት አለ ብለን ራሳችን እናጽናናለን። ዳቦ ሆዴ ላይ ሲንሳፈፍ እየተሰማኝ ነው። ከዛ ስልክና ውሃዬን ይዤ ቤተሰቦችን ተሰናብቼ ወደ ሽንት ቤት። ከዛ ቲክቶክ ያለው ብዬ የመጀመሪያ ቪዲዮ ላይ ፍናን አልመጣችም። ወይኔ ዳዋ ፍናን እንዳገባች ትዝ ሲለኝ እዛው ሽንት ቤት ውስጥ ማልቀስ ጀመርኩኝ። እኔ ካምቦላ እንደውም ቲክቶክ አልሰራም። ከዛ ስክሮል እያደረኩ ቲክቶክ እያየሁ በሆነ ባሮ ነው ስገለፈጥ እዛው አልመሸብኝም። ወገቤ ተሳስሮ ስለነበር የተወሰነ ወገቤን አፍታታሁኝ። ከዛ ከዚህ በኋላማ ማን ይወጣል መሽቷል ከዚህ በኋላ ብዬ ገብቼ ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ ላላቸው የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው የኢትዮጵያ ሂፕሆፕ ሙዚቃ ተጫዋች አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው ዛሬ አጋርቷል። አራተኛ አልበሙን ለመልቀቅ የተዘጋጀው አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታታቸዋል። በተቃራኒው አርቲስቱ በሱ የስራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱም ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ የአርቲስቱ ንግግር በኢትዮጵያ የሂፕሆፕ ሙዚቃ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮች ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። አሁን እንደገና የቀዘቀዘው ጦርነት ሊነሳ ነው ማለት ነው። አሁን በዚህ ሰዓት ቴዲዮ
ምን ልበለው እያለ እያሰበ ነው እንግዲህ ምን ሊሎ እንደሚችል እናንተም ደግሞ አስቡት። ከዛ ደግሞ ሌላ ይመጣና እኔ ነኝ ራፕ ምናምን ይላል፣ ይቀጥላል። እስኪ አንድ ራፐር ደግሞ ላሳያችሁ። ፋና ቲቪ ላይ ነው የቀረበው እና ይሄ ልጅ ራሱ መልስ ሊሰጠው ይችላል ለልጅ ማይክ። ትሪሊየን ስንዜሮ አለው ትሪሊየን ብራ በም ጮራ ራፕ የማድረግ ችሎታ እንዳለኝ የተረዳሁት ብራ እኔም በቃኝ። ቋውን ፋና ቴሌቪዥኖች ማለት ነው ይህንን ምን ብላችሁ ነው ያቀረባችሁት? ራፕ የማድረግ ችሎታ አለኝ ብሎ ቴዲዮ ተፎካካሪ መጥቷል። እኛም በቃን። አይሽማ ከአድማስ ማዶ ሲያበራ ውጤት ገበያው ምን ሆነ ነው? ምን ሆነ ነው? ወያላ እኮ ነው። ሶስት ሁለት እኮ ሰጥተነዋል ባለፈው። ምን ሆነ ነው? በእግዚአብሔር በማርያም በአላህ ወጣቶች አክስቶች ምናምን ከቤት ስትወጡ ታጠቡ። በእግዚአብሔር እንዴ በጣም ነው የምትሸቱት። የሚነግራችሁ የለም በጣም ነው የምትሸቱት። እግዚአብሔርን ደግሞ እንዲህ ምናምን ትላለህ። በክት ሲያስጠላ በእናትህ ግን እንግዲህ ራሴን ችዬ ወጥቻለሁ ካልኩ በኋላ ያለሁበት ሁኔታ ይሄን ነው። ከተማዋን እንዲህ ነው በቃ እያደነኩ የምኖረው። አያችሁ ሰላም ግን ለማንኛውም ሆስፒታል ቀጠሮ አለኝ በእናንተ ምክንያት በግሞች። መልካም ቀን፣ ወዳችኋለሁ። እዚህ መሳደቡ ትክክል ነው ብላችሁ ታስባላችሁ? እኔ ትክክል ነው ብዬ አላስብም። ምክንያቱም ይሄ ፀሐይ የሚገርም ኃይለኛ ፀሐይ ነው ያለው። እንኳን የከሳቱ አይደለም የጧቱ ፀሐይ ራሱ ኃይለኛ ነው እና በእግር የምትሄዱ ከሆነ ደግሞ ሊያልባችሁ አይችልም። ሲቀጥል ደግሞ ውሃ የለም። ውሃ በሳምንትም ላይመጣ ይችላል እና መፍረድ ከባድ ነው። ገንዘብ ለማግኘት ስትሯሯጥ ያው ሊያልብህ ይችላል እና ብዙ ነገሮች አሉ። ደሃ ሀገር ውስጥ እያለ እንደዚህ ብሎ መሳደቡ ተገቢ ነው ብዬ አላስብም። ትላንትና ራይድ እየሰራው አንድ ሰውዬ መጣ። ቀን አካባቢ ነው፣ ወደ 8 ሰዓት አካባቢ ይሆናል። ትንሽ ጠጥቷል። አዲሱ ቺቺኒያ ወሰደኝ አለኝ። የት ነው ደግሞ አዲሱ ቺቺኒያ አልኩት። አሳያለሁ ብሎኝ ይዞኝ ሄደ። በመሃል እየሄድን ስልክ ተደወለለት። አነሳው። እየጠበቅን ነው፣ የት ደረስክ አሉት። አይ ይኸው ደርሻለሁ አላቸው። ኦኬ ማን እኔን ነው የምትፈልገው ወይስ ሚጣን ነው የምትፈልገው አሉት። እየሰማዋቸው ነው፣ ላውድ አድርጎ ነው የሚያወራቸው። ሁለታችሁም ብትሆኑ ችግር የለብኝም አለ። በቃ ለማንኛውም እየጠበቅን ነው አሉት። ገርጂ ነው የወሰድኩት በመብራት ኃይል በኩል። ከዛ ምን ቢለኝ ጥሩ ነው ስልኩን ከዘጋው በኋላ ብር ካለ እናትና ልጅ የሚቀርቡልሃል አይለኝም። ይሄን ቪዲዮ ለብዙ ሰዎች አድርሱልኝ ይላል። የታሸጉ የለስላሳ መጠጦችን ለምትወዱ ሰዎች ነው ይሄ ቪዲዮ። እኔ በራሴ ላይ ከደረሰብኝ አንጻር አይቼ ነው ይሄን ቪዲዮ መሰራላችሁ። ሼር አድርጉት፣ በደንብ ኮፒ ሊንክ አድርጉትና ብዙ ሰዎች ላይ ድረስ። ምን ያክል ጤናችን እየጎዳን እንዳለ በእኔ በራሴ አረጋግጬ ነው የምነግራችሁ። ከ3 ወር በላይ ይሆናል የለስላሳ መጠጦችን እነዚህ ቪዲዮ ጋር ማሳያችሁ። እነዚህ እንጠቀም ነበረ ቢያንስ በሳምንት 3 ምናምን አካባቢ ማታ ማታ እያሱ የገባው እነሱን እንጠቀም ነበር። ከ2 ሳምንት ወደዚህ ጤንነቴ ላይ የሆነ እክል ገጠመኝ። ምንድነው እሱ? ኩላሊቴን በጣም እያመመኝ ነበረ። ምን እንደሆነ አላውቅም። እኔ መጀመሪያውም ያን ያክል እንትኑ አልነበረኝም፣ ቆታ አልነበረኝ። ዝም ብዬ መጠቀሜን እንጂ ምን ያክል ጉዳት እንደነበረውም። ከዛ ወደዚህ ግን ኃይለኛ የሆነ ህመም ተሰማኝ። እኔ ህመሙን አሁን እንዴት እንደምገልጽላችሁ አላውቅም። የሚሰማኝ ህመም ጎኔ ጋር በጣም የሚሰማኝ ኩላሊቴን ያመኛል።
መራመድ እስከሚያቅተኝ ድረስ። ይህን የምትጠቀሙ ሰዎች አደጋ ላይ ናችሁ። አይዞ ብራዘር፣ ፈጣሪ ምረቱን ይላክል፣ ፈጣሪ ካንተ ጋር ይሁን። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።